ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ዋው እዚህ ጋር ውሃ ጠፋ ጋይስ። ሰላም ቤተሰቦች እንዴት አደራችሁ? ያው በዛሬው ውሎ ደግሞ እንግዲህ ሚኒ ብሎግ በአዲስ አበባ የምንሰራ ይሆናል። በዛሬው ውሎ አንድ ቀን አዲስ አበባ ብኖራችሁ ምን ታረጋላችሁ የሚል ነው። አዲስ አበባን የሚያሳያችሁ የሚውል ይሆናል። እንግዲህ አሁን ከእንቅልፋችን እየነቃን ነው። ሁሌም እንግዲህ ይከብዳል ጧት ከእንቅልፍ መነሳት፣ ግን ያው ዛሬ ደግሞ ግዴታ ነው፣ ምክንያቱም ለቤተሰቦች የማሳያችሁ ነገር ስላለ። ዋው በነገራችን ላይ ዛሬ ዱካክ በጣም ከባድ ነው። ቆይ አንድ የረሳሁት ነገር ጋይስ፣ ታውቃላችሁ አዲስ አበባ መቼ እንደተመሰረተች? ያው የአዲስ አበባ ታሪክ እንደምናገረው የተመሰረተችው በ1886 በአውሮፓውያን ዘመን አቆጣጠር ሲሆን ከተማዋ የተመሰረተችው ደግሞ በንጉስ ምኒልክ ሁለተኛና በእቴጌ ጣይቱ እንደሆነ ይነገራል። ያው እንግዲህ ከተማውም እንደምታውቁት በአሁኑ ሰዓት የአፍሪካ ህብረት መቀመጫና እንደውም ደግሞ ብዙ ኢንተርናሽናል ኦፊሶች ያሉበት ከተማ ነች። ያው እንግዲህ ዛሬ መጣሁት ይሄንን ታሪክ ልነግራችሁ ሳይሆን ታሪኩን አብረን እንድንውል ነው። አብራችሁን ቆዩ እላለሁ። ጉዞ ወደ ሸዋር። ተጋጨሁ እዚህ ጋር ገና ከእንቅልፌ ስላልነቃሁ ነው። ኖርማሊ አሁን ወደ ሸዋር እንገባለን። እንደ አጋጣሚ ፎጣም እዚህ ጋር ነበረች። ልብሳችንን ወለቅ እናደርጋለን። አለችዋ ብዙ ጊዜ ውሃ ስለምጠፋ ነው ጋይሰኛ እኔ ያለሁበት ቤታውን፣ ግን ያው ዛሬ እድለኛ ነኝ አለችዋ። ያው እንታጠባለን በደንብ አድርገን ዛሬ ውጭ ስለምንውል ያው ቀባ አድርገን እዚህ በደንብ አድርገን ታጥበን፣ ምክንያቱም ዛሬ ደጅ ነው የምንውለው። እስከ ማታ እንመለስም ላንመለስ እንችላለን። በደንብ ታጥበን ብለን እንወጣለን ከዚህ። ዋው እዚህ ጋር ውሃ ጠፋ ጋይስ። ኖርማሊ ግን ባካፕ አለን፣ ሁሌ ባካፕ እናስቀምጣለን። ያለበለዚያ ያው መቃጠል ነው የሚሆነው። ያው ጨርሰን አሁን ጥርሳችንን ፋቅ እናደርግና በደንብ እንግዲህ ጸዳ አድርገን እንወጣለን። ሎሽናችንም ተቀብተን በደንብ መቀባት አለብን። ያው ለሰውነታችን ጥሩ ነው። ያው በደንብ እዚህ ጋር እንደምታዩት በደንብ እየተቀባው ነው። ለዛሬ ቀን እየተዘጋጀው ነው የምላችሁ በደንብ አድርገ። ያው እንግዲህ እዚህ ጋር መጣን፣ ልብሳችንን ቀይረን ለበስ አድርገን፣ ምክንያቱም ያው የዛሬው ውሎ እንዳልኳችሁ ዋን ዴይ ነድስ ነው እና ዋን ዴይ ነድስ አዲስ አበባ ብትሆኑ ምን ትሰራላችሁ ነውና ያን ነው ማሳያችሁ። በዛ እንግዲህ በደንብ አድርገ ያው እየተዘጋጀው ነው ያለሁት። ጨረስኩ፣ እዚህ ጋር ተዘጋጀን። አሁን ያው እንግዲህ ቀጥሎ ጉዞ የሚሆነው ወደ ቁርስ ነው። ቁርሳችንን ዛሬ የምንበላው ዱከሞ ኮፊ ነው። ዱከሞ ኮፊ መታው ከሆነ በጣም አሪፍ ቡና የሚያቀርቡ አንድ ካፍቴሪያ ነው እዚህ ያለው። እንግዲህ ወደዛ ቀጥታ የምንጓዝ ይሆናል። አብራችሁን ቆዩ እላለሁ። ወዳችኋለሁ። ያው ጋይስ እንግዲህ ቁርሳችንን ቀናችንን የምንጀምርበት ዱከሞ ኮፊ ደርሰናል። ከዛን ያው ዱከሞ ኮፊ ቡና እንጠጣለን፣ ቁርስ እንበላለን። ከዛ በኋላ ቀናችንን እንቀጥለናል። አሁን ዱከሞ ኮፊ ነው ያለነው። ያው ከዛ በኋላ ቀናችንን እንቀጥላለን። እንዴት ትታቀሻለሽ እንዴ አንቺ? አይቷ እንዴት እንደምትታቀስ አይና ከናን ኮፊ B60 ሌተር ጨጨብሳ። ያው ጋይስ የቤቱን ትዳር እንደምታዩት በጣም የሚያምረው። እዚህ ጋር ቡናችን እየተሰራ ነው። በጣም በአሪፍ ሁኔታ እየሰሩ ነው ቡናውን። ያው በጣም ነው የሚያምረው። አሁን ያው ቡናው እየመጣልን ነው። እሺ ኦኬ ታንክ ዩ በጣም እናመሰግናለን። ዋው በጣም አሪፍ ነው ይሄውና። ጨጨብሳ መጥቶልናል። ዋን ኦፍ ማይ በጣም የምወደው ምግብ ነው። ለዛ ያው ከቡናዬ ጋር በጣም ከምወደው ቡና ጋር ከዛን ከጨጨብሳ ጋር አድርገን ቁርሳችንን እንደዚህ አድርገን የምናጣጥም ይሆናል። እንግዲህ ያው አሪፍ ሆናል ብዬ አስባለሁ። ቡናው ኦልሬዲ አንደኛ ነው። ቡናው it's the best። ቡና already the best ቡናው በቃ። አሁን ጨጨብሳውን እንሞክራለን። Still let me try።
አሪፍ ነው። እሺ ጋይስ ለማንኛውም ቁርሳችንን በልተናል። ቡናው አሪፍ ነው በጣም ቡናው በጣም አሪፍ ነው። አሁን ቀጥታ የሆነ ቡና እንገዛለን። ምክንያቱም የወደድኩ ቡናው ስለወደድኩ የሆነ ቡና እንገዛለን። ከዛ በኋላ እስቲ ከቻለ የሆነ ቦርሳም አለ እሱን እንገዛና የሚቀጥለው ስቶፓችን የሚሆነው እንጦጦ ፓርክ ነው። ያው እንዳልኳችሁ እንግዲህ ዛሬ ቀኑ ሙሉ አዲስ አበባ አብረን እያየናት ነው የምንውለው። ጥሩ ቡና ያለበት ጥሩ የሚጎበኝ ቦታ ያለበት ዞር እያልን እንውላለን አብረን። አሁን ቡናውን እንገዛና ወደ እንጦጦ ፓርክ የምንሄድ ይሆናል። ላይክ አም ገና ቼክ እነዚህ የሚሸጡ ዎች ናቸው ክሪፕቶ ቡናዎች ናቸው። ኳሊቲ የሆኑ ቡናዎች ናቸው። ኦኬ እዛ ጋር ያሉትን ተመሳሳይ ቡናዎች ነው የምንጠቀም። ኦኬ የተለያዩ ሮስት ነው ያላቸው ማለት ነው። ደግሞ ሚሊዮን ዳርክ እዚህኛው ትንሽ የኛው ገባ ይላል። ተመሳሳይ ሮስት ነው ያለው ለሚልክ ቤዝ ለስፕሬሶ ኦኬ ኢንስታንት ባሪስታ ከሆነ ሚልክ ቤዝ ምን ያህል እንደሆነ ስፕሬሶ ምን ያህል እንደሆነ ስለዚህ እነሱ ዲፈረንስ ለማድረግ የምንጠቀማቸው ማሽኖች ናቸው እነዚህ። ያው አሁን ዱከም ኮፊ የነበረን ቆይታ ላይ ያበቃ ነው። ቡና በጣም ቡናቸውን እድጃለሁ። ቡናውን በጣም ስለወደድኩ ቡናውን ገዝቻለሁ። እዚህ በጣም ምርጥ ነው። ቡና ገዝቻለሁ። ከዛን አንድ ቦርሳ ማይቼ አንድ ቦርሳ ገዝቻለሁ ለጓደኛዬ በጣም ወደድኩ ቦርሳ። እሱ በአጠቃላይ እዚህ 8320 ብር ነው የከፈልኩት። ግን ዋጋው በጣም ከፍ ያለው ቦርሳና ቡና ስለገዛው ነው። ቡናውን ግን ብቻ መታችሁ መጠጣት ከፈለጋችሁ 500 ብር ነው። ላይክ ይሄ በቪ60 በጣም ምርጥ ነው። ቀጥሎ ምን ቆመው እንጦጦ ፓርክ ይሆናል። እስከዛ ድረስ አብራችሁን ቆዩላለሁ። ያው እንግዲህ እዚህ የነበረን ቆይታ ጨርሰን እየወጣን ነው ጋይስ። እንግዲህ መንገዱ ደግሞ ተቆፋፍሯል። እስቲ ሰው እየዞር በል ከፊት እንዴ እናንተ እዚህ ጋር ለወጣበት ነው እንዴ ክሬኑ ገባን ውስጥ። አሁን እየሄድን ነው ቀጥታ ያው ወደ እንጦጦ። እዛ እስከምንደርስ አብራችሁን ቆዩላለሁ። እንደምታዩት እዚህ ጋር በጣም ነው የሚያምረው ጋይስ። ሁለተኛ መዳረሻችን እንጦጦ ተገኝተናል። እንጦጦ ፓርክ ገባን። አሁን ወደ ትኬት ኦፊስ እንልና ትኬታችንን ቆርጠን ወደ ውስጥ የምንገባ ይሆናል። አብራችሁን ቆዩ። ሎፕሮ ላይክ this side በጣም ነው የሚያምረው። ላይክ ጋይስ ገና መጀመሪያ ወደ ውስጥ መግባታችን ነው ወደ እንጦጦ። በቃ ለዛ ነው ኖርማሊ መምረጥ ትችላላችሁ የመሆን እንዳለባችሁ ማለት ነው። ምክንያቱም እኔ ትንሽ ተፈጥሮን ስለምወድ ሰው ከከተማ ትንሽ ወጣ ብለን ለማለት ነው እኛ እንጦጦ ፓርክን የመረጥነው። ምክንያቱም በጣም ግሪን ኤሪያ ነው፣ በጣም ነው የሚያምረው። በዛ ምክንያት ነው እኛ ይሄን የመረጥነው እንጂ ላይክ እዛው ከተማ ውስጥ ሆናችሁ ከፈለጋችሁ አንድነት ፓርክ አድዋ 00 ወደዛ መሄድ ይቻላል። ግን ሁሉም ሰው እንደ ፍላጎቱ ነው። እኔ በጣም ወደው ላይክ ናቹራል ነገር ስለሆነ ስታዩ ይህ በጣም ናቹራል በጣም ደስ ብሎ ላይክ በዚህም ስታዩ ሌሎች ሳይድ ግሪን ነው። በዛ ምክንያት ነው የመረጥነው ትንሽ ያው ተፈጥሮ ብሪዝ ለማድረግ ማለት ነው። እና በጣም ነው የሚያምረው። እኔ ውስጥ ከመግባቴ ራሱ I'm just enjoying it። በቃ ገና ውስጥ ሲገባ ጋይስ በጣም ነው የሚያምረው። ሰው የትኛው መዳረሻችን ላይ ነው ያለነው። ለማንኛውም ያው ቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ቀኑ ሙሉ ነው በአዲስ አበባ እያደረግን ነው። ጠዋታችን ያው በቡና ጀምረናል። ምክንያቱም ኢትዮጵያ ከሆናችሁ ግዴታ ነው ጠዋት በቡና መጀመር። ምክንያቱም ያው የቡና መገኛ እስከሆነ ድረስ ጠዋታችንን በቡና ነው የምንጀምረው። ሁለተኛ መገኛችን አሁን እንጦጦ ፓርክ አድርገናል። እንደምታዩት ነው ላይክ በጣም ነው የሚያምረው። በጣም we are just enjoying wow look guys ቪው እንዴት እንደሚያምር ከዚህ በዛ ጋር ያለው ላይክ ፎረስት እንዴት አባት እንደሚያምር ጋይስ ይሄ it's just በቃ ይሄ ቦታ it's just even wonders በጣም ነው የሚያምር ለምናገር በጣም ነው የሚያምር ላይክ ማመን ያ ወደዛ ጋር ስታዩት በጣም ነው የሚያምረው። በጣም ላይክ ተፈጥሮ ሄደን ስታዩት በቃ ሌላ ነገር ነው። ሌላ ታሪክ ነው። ይሄ በጣም ነው የሚያምረው። it's incredible በጣም ነው የሚያምረው። ላይክ ከዚህ ወደ ታች ከተማውን ታያላችሁ። ከዛም በዚህ ጋር የምናለ በዚህ ላይክ
በቃ ኢንሳይድ ዘ ግሪን በቃ የሚገርም ተፈጥሮ ኢንሳይድ ዘ ግሪን በጣም ነው የሚያምረው። በጣም በጣም ኢትዮጵያ ያው ጋይስ ይሄ ወክ ማድረግ ብቻ ሳይሆን እዚህ እንደምታዩት ላይክ በጣም በጣም ነው የሚያምረው። አይ ጀስት ላቭ ዲስ በጣም ነው የሚያምረው። ግን ያው ወክ ማድረግ ብቻ ሳይሆን እንደምታውቁት ላይክ እንጦጦ ፓርክ የተለያዩ አክቲቪቲዎች አሉ፣ ብዙ ነገር የሚደረጉ ላይክ የምትወዱትን ነገር አክቲቪቲዎችን ማድረግ ትችላላችሁ። ያው እኔ ትንሽ ፈረስ ስለምወድ ያው ፈረስ የሚጋለብበት ቦታ እዛ ሄዳለሁ እኔ። እሱን ነው አሁን ላይክ እሱ ሰርች እያደረኩ ነው። ምክንያቱም እዛ ሂጄ ላይክ ፈረስ በጣም ነው ደስ የሚለኝ። እሱን ያሳያችኋለሁ። ያው ጋይስ አሁን ፈረስ የሚጋለብበት ቦታ ደርሰናል። እንዴ አዎ አሞሌ አለ፣ አሞሌ አለ፣ አዋሽ አለ እዚህ እዚህም መብረቅ አለ። መብረቅ ናሲ ኦ አሉ ግን አንተ ሙሉ እዴ እዴ በቃ እኔ በመብረቅ ነው የምሄደው። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ እባካችሁ። ሲያምር ሲያምር መብረቅ። ያው እዚህ ጋር እንግዲህ ፈረሴን ተቀበልኩኝ፣ መጋለብ ጀመሩ። ግን ታውቃላችሁ ላይክ ማፍጣን ፈልጌ ፈረውኝ። ምክንያቱም ፈረሱ ልጁ ሲሰጠኝ መጀመሪያ ላይ ይፈጥናል፣ በቃ ቀስ በል ተጠንቀቅ ምናምን ስለኝ በጣም እኔ በቃ ፍላጎቴ ነው ማሮጥ ነበር። ደግሞ እንዳጋጣሚ ነው ያው የመረጥኩት ቦታ እዚህ ውስጥ መርጡት 4 ዙር ወይ በ2 ዙር ምናምን ነው መውጣታችሁ። መውጣት በደንብ እናንተ የምትችሉ ከሆነ ወደ ውጭ ወጣችሁ ነው ላይክ 3 ኪሎ ሜትር ምናምን ምላ ወደ ውጭ ወጣችሁ ነው። ግን እኔ በጣም ኢንጆይ አድርጌያለሁ። በጣም ደስ ብሎኝ ላይክ ለብቻዬ ሆኜ በጣም ነው ፈታ ያልኩት። በጣም ነው የወደድኩት የዛሬ ውሎዬን። ጋይስ ያው ቆይታችንን እያያችሁ ነው። ያው አሁን ፈረስ ጋር ወጥተናል፣ እንቀጥላለን እዚህ እንጦጦ ፓርክ ያለን። ምክንያቱም በጣም ደስ የሚል ቦታ ስለሆነ ያለ ነው። ያው እየቀጠልን ነው አሁን። ያው ጋይስ እንጦጦ ፓርክ የነበረን ቆይታ ወደ መገባደድ እየመጣ ነው። አሁን ወደሚቀጥለው ፕላን እንሄዳለን። ያው እዚህ ምንም ዘና ፈታ እንዳላችሁ ምንም ጥርጣሬ የለኝም። በጣም የሚገርም ነው። ያው እንዳያችሁ ላይ ግሪን ነው። ከዛ ውስጥ ያለው ደግሞ ለወክም በጣም አሪፍ ነው። እኔ በጣም ዘና ፈታ ነው ያልኩት። የሚቀጥለው ጉዞ ወደ ሽሮ ሜዳ ይሆናል። ሽሮ ሜዳ ምን እናደርጋለን? ልብስ መግዛት፣ ባህላዊ ልብስ መግዛት ከፈለጋችሁ እዛ በጣም ብዙ ነገር ማየት ከፈለጋችሁ የሚያዝናና ቦታ ነው። ሶስተኛ መዳረሻችን ሽሮ ሜዳ ይሆናል። ያው እንግዲህ እስከ መጨረሻ አብራችሁ ቆዩላለሁ። አሁን ቀጥታ ወደ ሽሮ ሜዳ እንሄዳለን። ተከተሉኝ። ውስጥ ነበረን ጉብኝት ያው ጋይስ ጨርሰን እየወጣን ነው። በጣም ምርጥ ታይም ነበር ያሳለፍነው። አሁን ያው ትራንስፖርት እየጠበቅን ነው። ትራንስፖርት ላዳይ መጣለች። እዚህ ጋር ላዳ ውስጥ እንገባለን፣ ወደ ሽሮ ሜዳ እንወርዳለን። በነገራችን ላይ ውስጥ ነበረን ጉብኝት በጣም ዘና ፈታ ነው ያለው። እንደምታዩት እዚህ ጋር ቪው በጣም ነው የሚያምረው። ያው ጋይስ አሁን ሽሮ ሜዳ ደርሰናል። ሽሮ ሜዳ ነው ያለነው። ለምሳሌ እዚህ ጋር አሁን ላይክ ያገኘነው ቦታ አለ። ምክንያቱም የአካባቢ ላይክ ሽመና የምሰራበት ቦታ ስለሆነ ስለምታወቅ ሽመና የምሰራበት ቦታ ሆኖ ስለምታወቅ እዚህ ጋር እንደምታዩት ላይክ ሙሉ ላይክ ይሄ ባህላዊውን ነገር ለመግለጽ የተቀመጠው ነው። ላይክ አዲስ የተሰራ ነገር ነው። ይሄን ስታዩት ላይክ ይመስለኛል ይሄ እንደዚህ የሚሰሩበት ያን ነገር ላይክ ለማስተዋወቅ ነው። ልክ ሽሮ ሜዳ ስትደርሱ የመጀመሪያ ላይ ከታክሲ ተወርዱ ያለው እንትን ነው። በጣም ነው የሚያምረው። ምክንያቱም ኤሪያውን ለማስተዋወቅ ኤሪያውን ለመናገር የተሰራ ነገር ነው። ይሄ ያለው እዚህ ጋር ላይክ አምስት ለሽመና የሚሆን 5 ነገር ተሰርቶ እንደዛ ያለው ነገር ነው። ኢትስ ላይክ በጣም ነው የሚያምረው። አዲስ ነገር ነው ይሄ። እኔ ራሱ ዛሬ ነው ያየሁት እና ለማንኛውም ወደ ውስጥ ደግሞ ሄደን በደንብ አድርገን የምናይና አንዳንድ ነገር ምንገዛ ይሆናል። እስከዛን አብራችሁን ቆዩ።
아니 안 쩔어서. ያው ጋይስ ሽሮ ሜዳ ያው የቆየነው ውስጥ የቆየነው በጣም ክራውድ ስለሆነ ትንሽ ታይም ነው ቆይተን የወጣነው ውስጥ። አሁን ግን አጥታ ወደ ሙዚየም የምንሆናል። ያው ጋይስ አሁን ብሔራዊ ሙዚየም ደርሰናል። ቀጥታ ወደ ውስጥ እንገባለን። ተከተሉን። አሁን ውስጥ ገብተን ትኬት እንገዛለን። ትኬታችንን ገዝተን ውስጥ ጉብኝት እናደርጋለን። ያው አሁን ያለነው ብሔራዊ ሙዚየም አዲስ አበባ። ዋው ያው ጋይስ አሁን ያለነው ኢትዮጵያ ብሔራዊ ሙዚየም ነው። ላይክ ናሽናል ሙዚየም አዲስ አበባ ነው ያለነው 5 ኪሎ። ግን ያው እንዳልኳችሁ ነው። አንድ ቀን አዲስ አበባ ብትሆኑ ምን ታደርጋላችሁ ነው። አንድ ቀን አዲስ አበባ ብትሆኑ ያው ጠዋት እንዳልኳችሁ just you guys can start the coffee then you can choose የት እንደምትሄዱ እንጦጦ ይሁን ፍሬንድሺፕ ፓርክ ይሁን አንድነት ይሁን መርጣችሁ የምትሄዱበት። እኔ የመረጥኩት እንጦጦ ነው፣ ምክንያቱም ናቹራል በጣም ስለምወድ። ከዛ ወርደን ደግሞ እቃ መግዛት ከፈለጋችሁ ሽሮ ሜዳ ነው። ከዛን ከሽሮ ሜዳ ደግሞ ስትወርዱ ቀጥታ ናሽናል ሙዚየም ግዴታ ነው። ናሽናል ሙዚየም ግዴታ ነው ያው ማየት ስላለባችሁ፣ ምክንያቱም በጣም ያለን ቅርጽ ያለን ታሪካችን በአጠቃላይ እዚህ ስለሆነ ማለት ነው። ሁሉንም ይሄ የምታዩት ነገር እዚህ ናሽናል ሙዚየም ውስጥ ነው ያለው። በጣም በቃ ፎር ኤግዛምፕል እዚህ ምግብን ለነገ የጥንት ሸክላ ስራ በኢትዮጵያ እና ይሄ ሁሉ ሙሉ እንግዲህ እጽዋት ሁሉ ይሄ የምታዩት አይ ሚን ግዴታ ነው። እሺ ይሄ ሉሲ እዚህ ጋር ሉሲ ወይ ድንቅነሽ እንደምታዩት በቃ በሚገርም ሁኔታ ያው ታውቃላችሁ የሰው ልጅ ታሪክ ከየት እንደምነሳ። ያው እንግዲህ የሁላችንም ታሪክ ሉሲ ነች እና ያው ከሉሲ አጠገብ ነው የሚገኘው። የሁላችንም ታሪክ እንግዲህ ሉሲ ነች። እንግዲህ ምን እላችኋለሁ ብቻ ያው በምርጫችሁ አንድ ቀን አዲስ አበባ ከሆናችሁ just if you are one day in Addis, the place that you must visit has to be ናሽናል ሙዚየም። ያው አሁን ያለንበት ቦታ ይሄ የቀዳማዊ አፄ ኃይለ ሥላሴ የእሳቸው መቀመጫ ነው። ይሄ like which is like amazing በጣም ነው የሚያምረው። በጣም በአጠቃላይ እዚህ ክፍል ውስጥ like የመሪዎች ፎቶ ምናምን አለ። እዚህ ጋር ልብሶች አሉ like የልጋባ የክብር ልብስ ከ19ኛው እስከ 20ኛው መቶ ክፍለ ዘመን የነበረ የአንበሳ ልምድና የሰጎን ላባ ይላል ያለው። እዚህ ጋርም እንደዛው የከፋ ባላባቶች የክብር ልብስ የከፋ ባላባቶች የክብር ልብስ ነው። እዚህ ጋርም ልዕልቶች በክብረ በዓላት ጊዜ የሚለብሱት ልብስ ነው ይሄ። እዚህ ጋርም የጦር አበጋዝ ወታደሮች ትጥቅ ወይ ከአንበሳ ቆዳና ጨርቅ የተሰራ ነው ይሄ። ጋይስ የመጨረሻው የሙዚየሙ ፓርቲ የቀራን መኪና ነው። ያው ከደጅ ላይ ልክ ስትወጡ ደጅ ላይ አንድ መኪና አለ ላይክ በጣም የድሮ መኪና እዚህ ጋር የቆመ። እውነት ለመናገር ዲስክሪፕሽኑን ሰርች ለማድረግ እየሞከርን ነበር ግን ማግኘት አልቻለም። ግን ይሄ የመጨረሻው የሙዚየም ውስጥ ቆይታችን ነው። ኦኬ ሶ ጋይስ 5 ኪሎ ብሔራዊ ሙዚየም የነበረን ቆይታ ይሄን ይመስላል። አሁን ደግሞ የሚቀጥለው ወደ ምሳ ነው የምንሄደው። ኦኬ ምሳ ነው የምንሄደው። ቀናችን እንደዚህ እየቀጠለ ነው። ከኛ ጋር መሆናችሁን እንዳትረሱ። ለቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዋን ዴይ ኢን አዲስ አንድ ቀን በአዲስ አበባ ምን ታደርጋላችሁ? አንድ ቀን አዲስ አበባ ቢኖራችሁ እናንተ ምን ታደርጋላችሁ? ይህን ቪዲዮ በደንብ አድርጋችሁ ተከታተሉ። አብራችሁን ቆዩ። እንድ ወደ ምሳ ያው ጋይስ አሁን ሙዚየም ያለው ጨርሰን ወጥተን አሁን ለምሳ አንድ ሬስቶራንት ገብተን እዛ ነው የምንገኘው። አሁን ምሳ እንበላለን። ምሳ ከበላን በኋላ ያው ይቀጥላል ውላችን። ለምሳ የመረጥነው አንድ ሬስቶራንት ነው። ያው ምሳ እናንተ መብላት ከፈለጋችሁ እንደየምርጫችሁ የምትፈልጉ ፒዛ ከሆነ የውጭ ምግብ ወይ የሀገር ውስጥ ምግብ ከሆነ የፈለጋችሁ መርጣችሁ መብላት ትችላላችሁ። እኛ አንድ ሬስቶራንት ተገኝተናል እንጀራ ለመብላት እዛ ነው ያለነው። አሁን ምግባችንን እናዛለን፣ ከዛ በኋላ እንበላለን። በቀጥል ይሆናል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ፕላስ ዛሬ ዋን ዴይ ኢን አዲስን እየሰራን ነው። አብራችሁ ያው ጋይስ ያው እኔ ያዘዝኩት ጥብስ ነው፣ የበግ ጥብስ ነው ያዘዝኩት። አሁን ምሳዬን እንበላለሁ እዚህ። ከዛ በኋላ ያው በቀጥል ይሆናል። እስቲ እንዴት እንደሆነ አቀራረባቸው ራሱ በጣም የሚያምረው ኖርማሊ
በጣም ያምራል ያቀረቡት አቀራረብ። ያው ጋይስ እንግዲህ ቀናችን እንደቀጠለ ነው። አሁን ከረፍት በኋላ ቤት ደርሰን ልብስ ቀይረን ምናምን መተናል። አሁን ደግሞ ምንድነው የምናደርገው? ያው እራት ከመብላታችሁ በፊት የሆነ ነገር ማድረግ ወክ ማድረግ ከፈለጋችሁ አዲስ አበባ ውስጥ አሁን በጣም ምቹ ቦታዎች አሉ። ለዛሬ ነው የመረጥኩት እዚህ ከዋና ከንግድ ባንክ ህንፃ ወደ ቸርቸራ ቢኖ አድርገን ወደ ፒያሳ ነው ወክ ለማድረግ እኔ የመረጥኩት። ምክንያቱም በጣም አሪፍ ነው። ላይክ መንገዱ ሰፊ ነው በጣም አብረን ወክ እናደርጋለን ወደዛ። ለማንኛውም ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ያው ዋን ዴይ ነድስ እየቀጠለ ነው ያለው። አብራችን ተከተሉ። በጣም አሪፍ ነው ወክ ለማድረግ። ሶ ቀኑን ሙሉ ላይክ እንዳልኳችሁ ጠዋት ተነስታችሁ ቁርስ በልታችሁ የሆነ ቦታ ጎብኝታችሁ ላይክ ናሽናል ሙዚየም ሄዳችሁ ከዛ ከናሽናል ሙዚየም በኋላ ምሳችሁን በልታችሁ ደን እረፍት አድርጋችሁ ማታ ላይ ከዛ በኋላ ወክ ማድረግ ከፈለጋችሁ ፎር ሚ ወክ ለማድረግ ደ ቤስት አዲስ አበባ ከንግድ ባንክ ህንፃ ተነስቶ ወደ ቸርቸራ አቬኒው እስከ ፒያሳ ድረስ ነው። ያን አብረን ወክ እናደርጋለን። ያው አብራችሁን ቆዩ። ያው ጋይስ ይሄንን እንዳልኳችሁ በጣም ነው የሚያምረው። ይሄ ላይክ ወደ ላይ ሰው ወጣ በዚህ ጋር ያለው ሶ አዲስ አበባ ላይ ላይክ ናይት ላይ ወክ ማድረግ ከፈለጋችሁ እራት ከመብላታችሁ በፊት ኦር ላይክ ቀኑ ሙሉ ነገር አድርጋችሁ ወክ ማድረግ ከፈለጋችሁ ለኔ ስትሬት በጣም ዲስ ስትሬት ነው። ምክንያቱም ኳይት ኢዚ ነው። ሰው ብዙ ሰው አይበዛበትም። ሶ በዛ ምክንያት ነው እኔ መረጥኩት። ሁሉንም ቀኑ ሙሉ ስንሰራ እንደዋለው ላይክ ፒክ ያደረግናቸው ቦታዎች በአጠቃላይ ላይክ ኢዚ የሆኑና እኔ የምወደው አይነት ቦታዎች ነው የመረጥኩት። ለምሳሌ እንደ እንጦጦ ናቹራል በጣም ኔቸር ስላለው ፓርኩን ያው አብዛኛውን የመረጥኩት በራሴ እኔ በምወደው አይነት ነው። ይሄኛው ስትሬት ደግሞ ላይክ ኢትስ ሪሊ ጉድ እንደምታዩት ነው። ላይክ ኢቭን አሁን ብቻዬን ወክ እያደረኩ እንደሆነ ነው የምታየው። ምክንያቱም ብዙ ሰው የለም አውርዳ አይደለም ማለት ነው። ያው ጋይስ እንግዲህ አሁን ወክ እያደረግን እስከ ፒያሳ ድረስ ደርሰናል። ሶ ወክ አድርጋችሁ እውነት ለመናገር ወክ አድርጋችሁ ምናምን ብትመጡ በዚህ በጣም ነው እንጂ የምታደርጉት ማለት በቃ በጣም ነው እንጂ የምታደርጉት። እዚህ ጋር ለምሳሌ የምታየው ፎር ኤግዛምፕል ይሄን እዚህ ጋር ብታየው ይሄ በጣም ነው የሚያምረው። በጣም ኢንክሬዲብል ይሄ በጣም ነው የሚያምረው። ሶ ይሄን ይመስላል። ያው እንቀጥላለን። በዛ ጋም በሌላኛው ሳይድም አለ በዚህኛው ጋም ሌላ አለ። ወደዛ ደግሞ እንሄዳለን። ግን እንዳልኩኝ ከታች ወክ አድርጋችሁ መጣችሁ ከታች ቀጥታ ወክ አድርጋችሁ እየመጣችሁ እዚህ ጋር ስትደርሱ እዚህ ጋር በጣም የሚያምር ነገር ይጠብቃችኋል። በእውነት ሲሪየስሊ አዲስ አበባ ላይክ እንደ ስሟ ምገርም ነው የሆነችው። በጣም ምገርም ነው የሆነችው። ላይክ ሉክ ጋይስ እዚህ ጋር ለምሳሌ ያለው ሃውን ኤቭሪቲንጉን በጣም ነው የሚያምረው። ላይክ ኢትስ ኢንክሬዲብል እውነት በጣም ነው የሚያምረው ሁሉም ነገር። ሶ ተከተሉ እንቀጥላለን። ይሄ ደግሞ እውነት በቃ ወክ አድርጋችሁ መጣችሁ ከታች ከስራ በኋላ ያለው ነገር ሁሉም ነገር በቃ በጣም ነው የሚያስገርመው። በጣም ነው የሚያምረው። እኔ I'm just enjoying being here። በጣም ነው ዘና እያልኩ ያለሁት እዚህ። ሶ ምንድነው እንዳልኩ ላይክ ዋን ዴይ ነድስ ላይክ አንድ ቀን አዲስ አበባ ላይ አንድ ቀን ካላችሁ በቃ ይሄን ነው ማድረግ መርጣችሁ ግን ይሄን ነው ማድረግ የምትችሉት ብዬ አስባለሁ። ምክንያቱም በአንድ ቀን አዲስ አበባ ላይ ላይክ if you guys have one day nudis you can enjoy like from morning to late night. So you can walk around like no you can have lunch wherever you want. So ያደረግን ያለ ነው ይሄ ነው እንደምታዩት ነው። በጣም ነው የሚያምረው። ሶ እኛ የመጣ ነው ለምሳሌ ያን ሁሉ ነው ከታች ነው ወክ እያደረግን የመጣ ነው እና ታች ነው ስታዩት ፎር ኤግዛምፕል ታች ሆናችሁ ቀጥታ ወደ ላይ ሲመጡ በጣም ነው የሚያምረው። ላይ ቀጥታ ከታች አድርጋችሁ እንደዚህ ሲመጡ ደን እዚህ ጋር ያው የሚያገኛችሁ ላይክ የሚገርም ላይቲንግ ሲስተም ያለው ፋውንቴን ላይክ ዩ ካን ሲት ሂር እዚህ ቁጭ ብላችሁ ሪላክስ ማድረግ የምትችሉበት ብቻ በጣም የሚያስገርም ነው። ለዛ ነው ይሄንን ሰሌክት ያደረኩት እኔ ለወክ በቃ ትልቁ ነገር ይሄን ኤሪያ ሰሌክት ያደረኩበት ትልቁ ነገር ይሄ ነው ጋይስ። ሶ ቀኑን ሙሉ እያልኩኝ እንደመጣሁት ጠዋት ቀናችሁን
ወይ ዘ ካፕ ኦፍ ኮፊ ከጀመራችሁ ደን የመረጣችሁበት ቦታ ሄዳችሁ ቪዚት ካረጋችሁ ለምሳሌ እኛም እንጦጦ እንደሄድን እኔ እንጦጦ ነው የሄድኩት ደን ሌተር ኦን ሽሮ ሜዳ የሆነ ነገር መግዛት ከፈለጋችሁ ከዛ በኋላ ደግሞ ናሽናል ሙዚየም which you have to visit must ናሽናል ሙዚየምን ዘን ከዛ በኋላ ያው ትንሽ እረፍት አረግን በኋላ ላይ ወክ ለማድረግ ከራብ በፊት ወክ ለማድረግ እንዳሰብ ነው ሶ ወክ እያደረግን ወደዚህ መጣን ሪላክስ ለማድረግ በጣም ብዙ ቦታ አለ እንዳልኳችሁ ወክ ለማድረግ እኛ የመረጥንበት ትልቁ ምክንያት በጣም ኦቨር ክራውድድ ስላልሆነ ነው በቃ ኢዝሊ ወክ ማድረግ ስለሚቻል ነው በቃ ቀለል አድርጋችሁ ወክ ማድረግ ስለሚችሉ ነው አንድ ነገር ምንድነው እራት ምን በላ ይሆናል ሶ እኛ የመረጥነው ቤት አለ ለእራተኛ የመረጥነው ቤት አለ እዛ ደግሞ እንሄዳለን ለእራት ሶሪ ሰዎች ይገቡ እዛ ደግሞ ለእራት እንሄዳለን አሁን ወክ የነበረን ላይክ ናይት ላይ ወክ የማድረግ የነበረን ጊዜ ሶ እራት ደምን በላው ባላይ ምግብ ቤት ነው ላይክ ዳንሱን እያየን ጭፈራውን እያየን ምግቡንም እዛ እየተዝናና ዘና ፈታ እያለን እራታችንን እንበላ ይሆናል የሚቀጥለው ስቶፓችን the last ስቶፓችን የሚሆነው ለዛሬ ያው ለራት ነው የሚሆነው ባላይ ቤት ነው የምንሄደው ከዛ ነው ያው ዛሬ እንገናኛለን በዚህ አጋጣሚ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ one day ነድስ እንደቀጠለ ነው ያው ጋይስ እንግዲህ እንዳልኳችሁ አሁን የምንሄደው ቶቶቴ ባለ አዳራሽ ነው እዛ ሄደን ራታችንን እንበላ ይሆናል አዲስ አበባ እንግዲህ በማታ እንደምታዩት እንደ ጨረቃ ነው የምታበራው በጣም ነው የምታምረው አሁን ቀጥታ ወደዛ እንሄዳለን እንግዲህ ፈታ ዘና በሉ ነው ብላችሁ አሁን ቶቶቴ ባለ ምግብ አዳራሽ ተገኝተናል ተከተሉኝ ያው ሜኑ መጥቶልን እንግዳው ምን በላው ምግብ እየመረጥን ነው እዚህ ጋር ከጓደኛ ጋር ተነጋግረን እንግዲህ ክትፎ መርጠናል ዛሬ ያው ጋይስ ተወሰባል ምግብ አዳራሽ የነበረን ቆይታ በጣም የሚያስገርም ነበር በጣም የሚያስደንቅ ነበር እንግዲህ ጨርሰን እየወጣን ነው አሁን መኪናችንን ጠርተናል በነገራችን ላይ ያው እየተጠቀምነው አልነው ራይድ ነው ራይድ ተጠቀሙ አሪፍ ነው ላለው አሁን መኪና መጥቶ እየሄድን ነው እንደምታዩት አዲስ አበባ በጣም ነው የምታበራ ጨለማው ይባል ነገር የለም ቅድም እንዳልኳችሁ ነው በቃ እንደ ጨረቃ ነው የምታበራው በጣም ነው የምታምረው አዲስ አበባ እኔ በጣም ነው የወደድኩት የዛሬው ውሎዬን እዚህ ጋር ቤት ተገባ ቀኑ በሚገርም ሁኔታ ተገባደደ እውነት ለመናገር አሁን በዚህ ሰዓት እኔ ቀጥታ እየታየኝ ያለው ነገር አንድና አንድ አልጋይ ነው ምክንያቱም በጣም ነው የደከመኝ ዛሬ በነገራችን ላይ ቻናልን ሰብስክራይብ ማድረጋችሁ ራሱ ቻው